ልጅ አይደለችም፣ ትልቅ ናት። እኔም በበኩሌ ትልቅ ነኝ። ለምን ልጅ ስላለኝ ማለት ነው። ስለዚህ አሁን መርካቶ ትምጣ የምለው ከእሷ ጋር ያወሩትን ግሩፕ ካለ አወጣለሁ ያለችውን ታውጣ። ካላወጣች ደግሞ የሃይሚቶች አይፋቱም። ይሄ እርግጠኛ ነኝ። ነገለን ብለናል እኮ ማዝዬ። ይኸውልሽ አሁን እሷ እኮ ትክክለኛው ጥያቄ ላይ እኔ ደግሞ ሁለት ጥያቄ አለኝ መርካቶ ጋር ማለት ነው። ሁለት ጥያቄ ለሐሰን ብዬ ነው ይሄንን የተናገርኩት። ሐሰን ምን አገባው? በአናቱ ይተከል። ሐሰን እኮ ወንድሟ እኮ ነው። ወብሴ ሃይሚ ምን አደረገች? ሐሰንን አሁን እኮ ለሐሰን ብላ ሃይሚን ከተናገረች አይደለም ለሐሰን ብላ ነው አይደለም ሃይሚን እንደዛ ያለቻት። ሃይሚ ሐሰንን ምን አደረገች? ምን ተናገረች? ምን ስለነካች ነው ሄዳ ይሄንን ቃል የተጠቀመችው? ሐሰን የምትፈልገው ከሆነ ሐሰን ከሷ ጋር ግንኙነት ካላቸው ሃይሚ ምን አገባት ነው ውጡና ሃይሚን ዘግዝቋት የምትልበት? ይሄኛው ነው የኔ ጥያቄ። ፓውንቱ ትልቁ ፓውንቱ ይሄ ነው። ሁለተኛ ማለት ነው አንደኛው መጀመሪያ ሰው እሱ አሁን እንዴት ተዘቃዘቅ አይደለም። መጀመሪያ ያንን ማነሻ እነማን ናቸው ማነሻ? የኔ ጥያቄ ማን ሲያወራ ነው ከማን ጋር እንዳወራች አንቺ እንዳልሽው ያንን እሷ አጋለጠቻት አይደለም። እሷ ያቺ ልጅ መርካቶ እንደዚህ ብላለች ብላ አደባባይ ላይ አወጣች። መርካቶ የምትፈራበት መንገድ የለም ነው። ለምን አምጥታ እዚህ ጋር እኮ አልኩት እኮ እሱ አሁን ሐሰን የሚለውን ሐሰን ይሄ ወሬ እኛ አንቀበልም። የሃይሚቶች ዛሬም ነገም ሃይሚም ትንሽዬ እኔ የምለው ማለት ነው እግዚአብሔርን እዚህ ጋር ሐቁን እናውራ። ምሳሌው አመት ሙሉ ፍራንክ ሲሰራ አይ ስራ ነው ትንሽን ትልቅም ብለናል። ሃይማኖት አዲስ ግን 2 ቀን ቪዲዮ ሲሰራ ተንጨርጭሮ እንዳለ የታችኛው ነገር እንደተጨረጨረ እንደተቃጠለ እንደ በርበሬ የሚጥማጦ ሆኖ ለምን ስራ ነው ከተባለ ሚስቱም ስራ ናት፣ ባሏም ስራ እየሰራ ነው፣ ሚስቱም ስራ እየሰራች ናት። አሁን ይሄ ሁሉም ትች ያለው መርካቶ ብትመጣም ትርጉሙም የለም። ከሷ ጋር ያወራችው ሪከርድ ካለ በአደባባይ ታውጣ። የሃይሚቶች የዛን ጊዜ ይፈቷታል፣ አለቀ። አሁን የሃይሚ እህቶች ብቻ አይደለም ይኸውልሽ፣ እኛም አንፋታም እስከ ጥግ እንሄዳለን። ለምን እንደሆነ ታውቂያለሽ? እኛም ብትመጣ ምንም ብትሆን አሁን እኔ ማለት ነው እውነት ጎን ነው የምቆመው ብዬሻለሁ። አሁን ቅድም ራሱ ዜድን እየተቆጣኋት ነበር እዛ ጋር እናንተ ወሎዬ ጋር ገብታ ስትናገር ዜድ ይቅርታ መጠየቅ አለባት ብዬ ማለት ነው። ለምን እውነት ስላለ። አዎ ዜድ ሆነ በጣም ስለፎቶሽ ደግሞ ስለዘልተወሪ ነው። አዎ እዚህ መጥቼ ትክክለኛ ስለፎቶ አንድ ቃል እንዳታወሪ፣ ስለፎቶ እንዳታወሪ። እግዚአብሔርን ዜዶ ሰይጣኔ ሲነሳ ቀን አንቺም እንደፈለግሽው እንጂ እኔም በፈለኩ መንገድ ሄዳለሁ። ስለፎቶ አይመለከተሽም። ፎቶ ሆነ የራሴ ፎቶንም ዘቅዝቆ ሰጣችኋለሁ። ግን ሃይሚን ይወዳሉ ሃይሚን እያሉ ጉርጋድ የሚቆፍሩት በአደባባይ ያውጡ። ይሄን ነው የምፈልገው እኔ። ስለ ፎቶ አይመለከተኝም። ፎቶ የራሴንም ሰጣለሁ ዘቅዝቆ እኔንን ማንም ትልቅ ነው። ሃይሚ እኮ ገና ናት፣ ትንሽ ናት እኮ። ተዘቀዘቀኝ ብዬ አይደለም የተጨረጨረችው ስለ ፎቶ ነው። የተጨንጨረ እንደዚህ አይነት ሰይጣን ሲነሳ ሰዓት ላይ ስለ ፎቶ አታውሪ። በቃ ማዛ አንዴ አይደለም ማዛ አዳምጪ ማዛን ተይ ማዛን ተይ። ይኸውልሽ ዜድ እነሱ የያዙት ስራ ነው። እነሱ እያወሩ ያሉት አሁንም ያንቺ ጥፋት። አሁን እኔ ማዛ ጥፋተኛ ናት ወይም ወሎዮ ቤት ያወሩት ልጆች ጥፋተኛ ነው ብዬ ያንን ፓርት ደግሞ እውነተኛው ላይ ቆመን ሌላ ጊዜም ጥፋት እንዳታጠፊ ነው። እኔ ማን ነው ጥፋተኛ? ማዛም አይደለችም፣ ወሎዬም አይደለችም። እዛ ጋር ያሉ ሰዎች ማንም ጥፋተኛ አይደለም። 100% አንቺ ነሽ። ለምን ሄደሽ ያንን ዘጋ? ሌላ ጊዜ ማውራት ያለሽ እኮ ዘዶ አሁን ሰይጣን የተነሳ ሰዓት ላይ አንቺ ስለ ፎቶ አታውሪ። እንደዚህ በቃ ይቅርታ ጠይቅና ስለ ፎቶ አጥፊ።
ምንም ረዥም የለም። መዓዛ ይቅርታ خلاص ቤቴ ይቅርታ خلاص خلاص ይቅርታ አይባልም። በስነ ስርዓት በዚህ ጀመር ማለት ነው። ሃይሚ ብላለች ሳይነኩ አይነኩም ብላለች። እኛ ሳነካ አንነካችሁም። እረፊ ጉድ እኮ ነው። ዜድ አታውሪ፣ በሽበት ቦታ አታውሪ። እናመሰግናለን። ወይኔ ብቻ ይፈላል እና የሃይሚ እህቶች ያልሹ ነገር በጣም ነው እንደ የሳቅሽው ዜዶ፣ በጣም ነው እንደ የሳቅሽው። ሃይሚ ለካ እንደዚህ ስትሳደብ በጣም ደስተኛ ነሽ ማለት ነው። በጣም ደስተኛ ነሽ ማለት ነው። አሁን አወቁሽ። አንቺንም ማዛ ተረጋጋ። አንዴ ዜድን አውርጃት፣ በእውነት ዜድን አውርጃት። በጣም ነው የተጨንጨረሽ። ነገር አይደል እንደ የተወራ ያለው ለምንድን ነው የምትሳቀው? ለዛንሽ እንደ ሃይሚ ስትሳደብ እንደዚህ ይሆናል። ሄረ ህፃን ባናትሽ አስተክየ በቂጥሽ ነው ማወጣሽ። አንድ አፋውሪ እስኪ እከክ አውሩ ማዛ ተረጋጋ። እረፍ ዘዶ እግዚአብሔርን ሃይሚ እንደዚህ ስትሳደብ አንቺ ስትስቂ የለን ደሜ ነው የሚፈላብኝ። እረፊ። የእናቴ ልጅ ቢሆንም በአናቷ ትተከል። እሷ እረፊ፣ በአናቷ ትተከል። ነገር ጠይቂ ማለት አሁን ኧረ በስመ አብ ምን ውስጥ ነው የገባነው ዘንድሮ? ስነ ስርዓታችሁን ያዙ የቤቱ ልጆች ማለት ነው። ብዙ ጊዜ እናገራለሁ። እኛ የቤቱ ልጅ ሆነ ምንም ሆነ ማንንም ሳይሆን እውነቱ ጎን ነው። እኔ ማለት ነው እዚህ ቤት እኔም ሆነ ልጆቹም ሆነ እውነት ጎን ነው የምንቆመው። ምንም ነገር አንድ ነገር ከተናገራችሁ ከዚህ ነው እንትን የምናገረው። ሰው ቤት ሄዳችሁ ሰውን ተሳድባችሁ የማይገባችሁ ነገር ውስጥ ገብታችሁ እንትን ነገር ታመጣላችሁ እንዴ? በዛ ላይ ሌላ ችግር ትፈጥራላችሁ። ራሳችሁን አስተካክሉ። ቆይ ነው ስንት ጊዜ ነው ዘድ ያወራነው እዚህ ቤት? ቁም ነገር ሲወራ ዝም ብላችሁ ተደማመጡ። ዝም ብላችሁ እንዴ ምንድን ነው ቁም ነገር ላይ ቁም ነገር ነው። ቀልድ አይደለም። ያስቃታል። አሁን ይሄ ሃይሚን እንደዚህ ብላ ስታወራ ያስቃታል። እኛ እኮ ቁም ነገር ተናደን እኮ ነው። በአንድ ማይዘን በአንድ ወለድ እኮ ሃይሚ መጀመሪያም እኮ ብለናል። ለኛ ንግስታችን ናት። ሃይሚ ለእኔ በበኩሌ የለም እናቴም አባቴም ደሜ ናት። አሳልፌ ነፍሴ የምሰጣ የምወዳት እህቴ ናት። ቁም ነገርና እንትን ላይ የታችሁ አታውቁም እንዴ? በፈጣሪ ስም አረ በመቤቴ ስነ ስርዓት ያዙ። አረ ሰውን ተናጋሪ አታውቅም። መጀመሪያ እኮ ተናግረናል። ጥፋተኛ እንደሆንሽ እኮ ዘድዬ ተናግረናል። ይሄንን ስለ ፎቶ ሄደሽ እዛ ማንሳትሽ ጥፋተኛ ነው። እኔ ኦብስዬ አልነገርኩሽም? ጥፋተኛ ነው። አንቺ እነሱ ሌላ ነገር ነው ያወሩ ያሉት። አንቺ ለምንድን ነው እና ይቅርታ መጠየቅ ነው ወይስ አሁን ቁጭ ብሎ መሳግ ነው? ኧረ ወደ እኮ ነው ዘንድሮ لا ما خلص تقدر እኔ አሁን በቃ ኦብሴ እኔ አሁን እናንተ መርካቶም ተሰብስባችሁ ከጠራችሁ ከሷ ጋር ያወሩ ህፃን አይደለችም። ጠንቅቃ ታውቃለች። አሁን ሁሉም ሰው መርካቶ ላይ ነው አይኗ። ሁሉም ሰው እሱን እያዩ ነው። ስለዚህ ከሷ ጋር እያወሩ ልጆቹ አይጠፉም። እሱ አወጣለሁ ያለችው ታውጣና ስሟን ታዝዳ አለቀ። እኛ የምንፈልገው ከጨረቃ ፋሚሊ ጋራ መሆን የምትፈልገው ትክክለኛ ነገር አይ የምትለው ስማን አጽርታ ከሷ ጋር ያወር ራሷን አጽርታ ያ ሰው ራሱ ወጥቶ መጋፈጥ ይችላል። መደባበቅ አያስፈልግም። እኛ ምንለው ማዛ ሌሎቹ ደግሞ የኛ ልጆች ማለት ነው አወራቸዋለሁ። እኔ እረግጣቸዋለሁ። የቤቱ ልጆች አሁን ተረጋጉ። ስነ ስርዓት ሰው ሲመጣ ስናወራ ስነ ስርዓት የሚባል የኛን ስነ ስርዓት የማትይዙ ከሆነ የቁም ነገር ሲወራ ደግሞ በቁም ነገር መሀል መቀለድ ሽበልዴክ በላኝ ነው። እኔ ይቅርታ እዚህ ውስጥ ሆነን ነው የምናወራው እና ይሄ ሁሉ ነገር
ስነ ስርዓት ይዞ ሰው ቤቱ ሲመጣ መከበር አለበት። ያ ሰው ጥፋተኛ ሆኖ ራሱ ወደ ቤቱ ሲመጣ ቤቴ ለምን መጣሽ ብሎ ሰውን አይሳደብም፣ አይንቅም። ስለዚህ በትክክለኛ መንገድ ማውራት እንፈልጋለን። ይቅርታ ሁላችሁም ይቅርታ እንድትጠይቅ እንፈልጋለን። ዜድ በስነ ስርዓት አሁንም ዜድ ወተሽ በስነ ስርዓት ዜድ አንቺ ነሽ የሄድሽባቸው እንጂ እነሱ አልመጡብሽም። እነሱ ቤት አንቺ ነሽ የሄድሽው። ሄደሽው የተናገርሽበትን ምክንያት ተናግረሻል። ያ ምክንያቱ ደግሞ ምክንያት አይሆንም። ለእኔም ጥፋተኛ ነሽ። አጀንዳን ለማስቀየር ይሄ ፖይንቱ ላይ አይደለም። እኔ ቢሆን አጀንዳን ለመቀየር ነው ወደ እኔ መጣሽ ብለህ ረግጬ ነው የምለቅሽ። ያወራሁት ሌላ የሚወራ እንጂ ሌላ መተሽ ሌላ ነገር የሚያወራ ከሆነ ትክክል አይደለም። ስለዚህ ያ አንቺ ራስ ጥፋተኛ ነሽ። እኔ ማንንም እህቴም ሆነ በቃ ሚሚ እኔ ልወርድ ነው። ሚሚ አሁን ማርካቶ እዚህ ጋር ብትመጣም እኔ አሁን ሚሚ አሁን እዚህ ጋር ቤታችሁ የኦፍሲ ሚሚ ቤት ነው አይደለ? እኔ አሁን ማርካቶ ብትመጣም የራሱ ልጆቹ አይፋቷቱም መቼም ቢሆኑም ማለት ነው። አሁን እሷ ጋር ያወሩት ልጆቹን ሰብስባ ትስጠና አደባባይ ታውጣ። ይሄ ብቻ ነው ቃሌ እንጂ ለስድብ ለምንም አይደለም። እኔ ሁሉም ሰው የሚጠብቀው በአደባባይ ላይ ከእሷ ጋር ያወሩ ግሩፖቹን ታውጣና ትስጥ። እሷ የእሷ ሞት አይደለ? ከእሷ ጋር ያወሩትን ትስጥና ታውጣ። አለቀ። ይሄን ብቻ ነው የምለው። ሌላ ከእናንተ ጋር ለእኔ ችግርም የለኝም፣ ቅሬታም የለብኝም። ከማንም ጋር ቅሬታም ችግርም የለብኝም። ሀይሚን እንደዚህ ስታወራ እኔ አሁን እዚህ ጋር ላወራም፣ ግን ከእሷ ጋር ያወሩ ልጆቹን ታውጣና አደባባይ የእሷ ስሙም ታዝዳ። በቃ ይሄን ነው የምለው። ደግሞ ሁለተኛ ዙሪያ ደግሞ ማዛ ድሮ አንቺ ግሩፕ ላይ አለሽ ወይ የምሉት ቃል፣ አው በፊት እኔ ግሩፕ እኔና ፈጡማ እግዚአብሔር ይባርካት ኢትዮጵያ የሄደችው ሙስሊሟ ፈጡማና እኔ ነኝ የተሰበሰብነው ግሩፕ ላይ ማለት ነው። ግን ከዛ ግሩፕ እኔ ከወጣው ይሄ 8ኛ ወር ነው ወይ ምንድነው ቆይቻለሁ ከወጣው ማለት ነው። ግሩፕም የለኝም እኔ አላቅም። ግን አሁን እሷ ያወራችው ግሩፕ ያለ ግሩፕማ አታወራም። እሷ ብቻዋንማ ዝም ብላ ቦይስ ያደረገችው ነው እንዴ አደባባይ ላይ ያወጣ? ከሰው ጋር ያወራችው ነው አደባባይ ላይ ያወጣ። ስለዚህ የትኛው አይደለም የትኛው ስራ አስኬጅ ስራ ቁጥር በዝቶባት ቢዚ ያደረጋች ነው። ምን ሆናቸዋል እኮ። ስለዚህ እሷ ያወራችው ሰው ጋር አደባባይ ላይ ያወጣ ሰው እሷም ታውጣና አደባባይ ላይ ይኸው ይሄ ነው ያወራት፣ ይሄ ነው የእሷ ያወራችሁማ። ሪከርዱ ጨርሰናል፣ ሰምተናል። ሀይሚ ትዘግዘግ ተብላ ነው ያወራችው። ሀይሚ ብትዘጋዘቅም ባትዘግዘቅም ስትዘገዘቅ እግሯ ነጠላ ይመስላል፣ ሴጣንን ያባርራል። ደግሞ ጭንቅላቷ ወደ ላይ ጸጉሯ የራሱ ሴጣኑን ያባርራል። ፀሐይ ናት። እንዴት አባቷ እንደምታምር ቢዘቀዘቁም ባይዘቀዘቁም ግድም አይሰጥም። ሃይማኖት ታደሰ ናት። ግን እቺ ቃል ያወራችውን ግሩፕ ላይ ያወራችውን ግሩፖችን አውጥታ በአደባባይ ላይ ትስጥ። ሁሉም ሰው ተናዷል። እነገላሌ ግሩፕም ተናዷል። እዚህ ጋር አንድ ጥያቄ ጠይቅሽ ከይቅርታ ጋር ማለት ነው። አሁን በምሳሌ መጀመሪያ ላይ ያ ቦይስ የመጣ ጨረቃዬ ጋር ነው አይደለ? ማነች ጨረቃዬ እኮ ሳታወጣ ምሳሌው እኔ ልንገርሽ። እኔ አሁን ሚሚ ጋር እኔ ቦይስ አደርጋለሁ አይደለ? አሁን ምሳሌው ወሎዬ እኔ ይሄን እንፈልጋለሁ ይሄን ላኪልኝ ብዬ ወሎዬ ጋር ያወራው ድምፅ የራሴ ወጻፍ ላይ አለ። ትክክል። እሺ እሷ ያወራችው ህፃን አይደለችም? ታውጣና እኔ ይሄን አወራው ብላ ከሷ ጋር ያሉ ልጆችን ታውጣ። አንዳንዶቹ ብሩኬንም የሰደቡት አሉ መሰል እንደዚህ ቢያወጡ። እኔ አሁን የተሸገርኩት ነገር አንድ ነገር ልንገርሽ ማዝዬ፣ በስነ ስርዓት እናወራ ማለት ነው። እኔ በስነ ስርዓት እያወራሁ ነኝ። አዎ ጠዋት ምን አለች? እኔ ግሩፕ ላይ ነው ያወራሁት፣ ያወጣ ያንን ቦይሴን ያወጣ ሰው እኔ አላቅም፣ ግሩፕ ውስጥ ያለው ብዙ ሰዎች አሉ አለች። ገባሽ አይደለ? እኔ ደግሞ ምንድነው የፈለኩት መጀመሪያ ያ ቦይስ ማንጋ ነው የመጣ? ያንን ቦይስ ይዞ የመጣ ሰው ብናቅ፣ ገባሽ አይደለ? እንዴት ነው ያንን ቦይስ ያወጣ? ያ ሰው ያ ግሩፕ ውስጥ ነው ወይስ የት ነው ያለ ብለን ይሄን እኮ ጨረቃዬ አያገባትም እኮ። አንድ ነገር ላውራሽ። ምሳሌው ጨረቃዬ በዚህ በኩል አይመለከታትም፣ አያገባትም።
ጨረቃ አይደለችም ቦይስ ያወራችው። የጨረቃ ስልክ አይደለም የተወራ። ማን ያወራ? የማርካቶ ስልክ ነው፣ የማርካቶ ወጻፍ ነው የተወራ። ስለዚህ እሷ ታውጣና እኔ እንደዚህ ስሜን ጠፋ አይደለም እኔም አወጣለሁ ብላ ታውጣ። አለቃ እንደፍታ በቃ። ማዝዬ አንድ ነገር ልንገርሽ፣ ናኒ የመጣችበት ሀሳብ ልንገርሽ። ናኒዬ ማዝዬ አሁን ለምሳሌ እኔና ናኒ እናወራለን፣ ርከድ እንደራረጋለን አይደል? እኔ ያረኩላት ርከድ ናኒዬ ወደ አንቺ ጋር ልትልከው ትችላለች፣ እኔ ሳላቅ ማለት ነው። ምሳሌ ነው ምልሽ። ወደ አንቺ ትልከዋለች፣ አንቺ ደግሞ ለሌላ ሰው ትልከዋለሽ። አሁን ያንን ርከድ እኔ ማን ጋር እንዳደረኩኝ መቼም ራሱ አይወጣም እኮ ሰው ካላወጣው። መርካቶ ተናገረች አይደል? መርካቶ የተናገረችው ግሩፕ ላይ ነው። ከግሩፕ ላይ ለብቻው ተነስቶ ሚዲያ ላይ አይወጣም። ያወጣው ሰው ይኖራል አይደል እንዴ? እዛ ጋር ያወጣው እናንተም የምታውቁት ከሆነ ማን እንዳወጣው፣ እሷም ደግሞ የእኔም ብያታለሁ። የሚያስፈራ ነገር የለም። መዓዛ የሆነ ነገር ካደረግሽ እናገራለሁ። አንቺ ጋር ባልገባም ሌላ ቦታ ቲክታክ አለ ወይ ሚሚ የሆነ ነገር ከተናገረች አንቺ ታወጪዋለሽ። ሚሚ ቤት ቻለን ቲክታክ ፈለግሽበት ቦታ ሄደሽ መጫወት ትችያለሽ። እኔን መፍራት የለብሽም፣ አንቺ መፍራት የለብኝም፣ ሆርሴ መፍራት የለብኝ አይደል እንዴ? ይሄ ስታደርግ ግሩፕ ላይ መቼም ጨረማን መርካቶ ብቻ አትናገርም። ለእያንዳንዳችን ግሩፕ አለን የምናወራው። ግን ያንን ርከድ ማን እንደሚያወጣ አናቅም። እውነትም ማን የርከዱን ይዞ ወጥቶ ለሌላ ሰው እንደሚሰጥ አናቅም። ግን ያን የተሰጠው ሰው ከማን ጋር እንደወጣ መቼም ሳይታወቅ አይቀርም። ማን እንዳወጣ ያንን ከማን ጋር አልኩሽ እኮ እዚህ ጋር ሚሚ አሁን እዚህ ጋር ስም ጨረቃ አትበሉ። ጨረቃ እንደዚህ አይነት አንከሲስ ወሬ አታወራም። ጨረቃ ናዚዬ እዚህ ጋር አስተግባባን ማለት ነው። ወደ ጨረቃ ባለ እዚህ ጋር የሚመለከተው ማርካቶ ነው ማለት ነው። የማዚዬ እኔና አንቺ በስነ ስርዓት ያወራን ነው አይደለ? እኔ ያልኩት ምንድን ነው? ወደ አንቺ ቦይስ የላከ ሰው እኔ አሁን ቦይስ ወደ አንቺ ከላኩት ናኒ ናት ቦይሱን የላከችልኝ ስትይ አንቺ ጥያቄ ተጠይቀሽ ማለት ነው። ሰው ማንን ነው የምጠይቀው? እኔን ነው የምጠይቀው። ገባሽ አይደል? እኛ ጨረቃን መንካት ፈልገን አይደለንም። ጨረቃ ጥሩነቷን እናውቃለን። ጨረቃ ናት ያወራችው አላንም እኮ። አሁን ግሩፕ ውስጥ ያለው ወይ 30 ሰው ይሆን ይችላል፣ 20 ሰው ሊሆን ይችላል። አናቅም። ምክንያቱም በውስጥ አይደለም ግሩፕ ላይ ነው ያወራሁት ብላለች ልጅቷ ማለት ነው። ስለዚህ ከዛ ግሩፕ ያወጣ እኔ ላውጣ አንቺ ታውጪ፣ ማንም ሰው ያወጣ ሰውን አናቅም። ገባሽ አይደለ? ለዛ ነው እኔ አሁን ወደ ጨረቃ መጀመሪያ ላይ ወደ ጨረቃ የላከ ሰው ጨረቃ ካወጣችሁ ያንን ሰው መያዝ እንችላለን ነው እንጂ እኔ ጨረቃ አጥፍታለች ጨረቃ አውርታለች አይደለሁም እኮ ማዝዬ። እዛ ጋር አሁን ግሩፖች በጠቅላላ ሚም ያሉ አይደለ? አንቺ ታውቂያለሽ አንዳንዶቹን። ያው እኔ ግሩፕ የለኝም። እኔ እኛ ጋር አይደለም እኮ ወታለች እኮ ማዝዬ ቆይታለች። አውቃለሁ፣ ግን ሌላ ግሩፕም ቢሆንም ታወራላችሁ። አንዳንዶቹ እዚህ ጋር ሲገባ ታወራላችሁ። ያው እኔ ባልገባም ማለት ነው። ግን መርካቶን አስገብታችሁ የአንቺ ስም እንደዚህ ሲጠፋ አንቺ ማይሚን ስለሰደብሽ ከአንቺ ጋር ያሉ ልጆቹንን አውጥተሽ በአደባባይ ስጪው። ደግሞ ግሩፖች ደግሞ ልጅ የወለደ አለ ልጅ ያሉ ልጅ የወለደ ብቻ ነው እዛ ጋር። ስለዚህ እዛ ጋር ለናኒ መልስ ልስጣት። ናኒ ይኸውልሽ አሁን እኔና አንቺ ጓደኛሞች ነን፣ እህታሞችም ነን እግዚአብሔር ይመስገን። እና አሁን ለምሳሌ ሌላ ግሩፕ ላይ ያ ግሩፕ ላይ ሌላ ሰው ይኖራል። እኔና አንቺ እንወደዳለን። ግን አንቺ ያ ሰው እኮ እኔ አሁን ግሩፕ ላይ አንቺ ያ ሰው እኮ መጥፎ ነው ብዬ እናገርሻለሁ። ግሩፕ ላይ እኮ እንደዚህ ብዬ ስታወራ እኮ ሰምቼ በጣም ነው የተናደድኩት ብዬ መጥቼ ነው የምናገርሽ። አሁን አይሚን ወዳታለሁ፣ አንቺም ትወዳለሽ፣ እሷም ትወዳለች አይደለም? እኔ እኮ መጥፎ ነው እንደዚህ ብላ ያወራች ነበረ እኮ ብዬ መጥቼ ያ ሰው ጥሩ ሰው ነው። አሁን ለክፉ አይደለም። ጨረቃ ጋር አሁን እኔ ጨረቃን አላውቃትም፣ ይቅርታ አድርጉልኝ። እና ያንን ነገር ምንድን ነው ያሱ ጨረቃ ጋር ያ ሰው ሪካርዶን ይዞ ሲመጣ ግሩፕ ላይ ሊሆን ይችላል። ግሩፕ ላይ ነው ብላለች እሷ።
ግሩፕ ላይ ቅድም ምን ብላለች? ብዙ ከኔ የበለጠ ብዙ ነገር አለ እኔ አውጣለሁ ብል አለች። ስለዚህ ሌላ ፕሮሰስ አያስፈልግም፣ እሷ ታውጣ ነው የምለው እኔ። መርካቶ ተቃለች ማለት ነው ባጭሩ እኮ። አዎ መርካቶ በቃ ባጭሩ ጨረቃ አሁን እዚህ ጋር ወይም ያ ሰው ጨረቃን ለመርዳት ኖ ጨረቃ አትጥሩ። እግዚአብሔርን ታውጣ፣ እሷ ታውቃለች። በቃ አለቀ። ጨረቃ አትጥሩ። ጨረቃ ጋር የሚወጣው እና መርካቶን እንደዚህ ብላችሁ ጠይቁ። የዛን ጊዜ እሷ መልስ ትሰጣለች፣ እኛንም እንሰማለን። ብቻ ጨረቃዬ እዚህ በኩል ምንም አያገባትም፣ አይመለከታትን። መርካቶ ህፃን አይደለችም፣ እራሷ ጠንቅቃ ታውቃለች። እሷ ታውጣ። ደህና ዋሉልኝ። እሺ ደህናዊ። እሺ ሁላችሁም ወዳችኋለሁ፣ አከብራችኋለሁ። ካስቀየምኳችሁ ይቅርታ። ኧረ ችግር የለውም። በኋላም ነይ፣ እሷ ከመጣች በኋላም ትመጫለች። ችግር የለውም። ነይ በቃ እሺ፣ ሼር እናደርግልሻለን። እሺ እናቴ። ማይ ጥያቄ ያለሽ እጅ ወደ ላይ ብላለች፣ ሁለት ጣት አውጥታለች። ማይ እኔ እኮ እውነቷ መርካቶ ጋር ነው ያለው፣ ያቺ ጋር ሳይሆን ያመጣችው ልጅቷ ጋር ሳይሆን ትክክለኛ ያለው ማን ሰው መርካቶ ጋር ነው። ወይኔ በፈጣሪ አንዱን ስንል አንዱን ስንል ዘድ ደግሞ ምን ሆናለች? ያማታል እንዴ? አረ በመቤቴ ስም